مرحبا የተወደዳችሁ ተመልካቾቻችን እንግዲህ አሁን የምንገኘው ደግሞ ኡንስ ቶክ ላይ ነው ኢንሻአላህ ተዓላ በዛሬው ታሪካችን ደግሞ ኢንሻአላህ ተዓላ ሰሚራ የአንዲትን ሙስሊም ግለሰብ ታሪክን ባጭሩ አሁን እስካለችበት ድረስ የሚያሳይ ነጥብ ታጋራናለች ኢንሻአላህ ከዛም በኋላ ኢንሻአላህ እኛ ደግሞ እዛ ነጥብ ላይ የተወሰኑ ሐሳብና አስተያየቶችን ሌሎችን ያስተምራል ብለን ያሰብናቸው ነጥቦች ደግሞ ኢንሻአላህ ተዓላ ጣል የምናደርግ ይሆናል ሰሚራ ተቀጣለች ኢንሻአላህ ይህ ታሪክ ለኡንስ ቶክ ፕሮግራም አቀራረብ እንዲያመች በስሜት ውጣውረዶች የተሞላ ተስፋ መቁረጥንና ጥንካሬን አጣምሮ የያዘ እውነተኛ ህይወትን መሰረት ያደረገ ልቦለድ ታሪክ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የኡንስ ቶክ ተመልካቾቻችን ዛሬ ይዤላችሁ የቀረብኩት ታሪክ በአንድ ወቅት ህይወት ከዚህ በላይ አትጨልምም ብላ ስታስብ ይበልጥ ማዕበሉ የበረታባት ነገር ግን በሶብርና በጽናት የቆመችን የሴት ታሪክ ነው። ይህች ሴት ረሂማ ትባላለች። ረሂማ የተወለደችውና ያደገችው በገጠር ከተማ ሲሆን ህይወት ለሷ መጀመሪያ ላይ ያሳየቻት ገጽታ በጣም ሰላማዊ ነበረ። በትምህርቷ ጎበዝ፣ ለቤተሰቦቿ ታዛዥ፣ ለወደፊት ህይወቷ ትልቅ ህልም የነበራት ወጣት ነበረች። ነገር ግን ህይወት ቀጥተኛ መንገድ የላትም። ድንገት አቅጣጫዋን ትቀይራለች። ረሂማ ገና የ19 ዓመት ወጣት እያለች በአካባቢው ባህል መሰረት ወደማታውቀው አዲስ ትዳር ውስጥ እንድትገባ ትገደዳለች። ህልሟን አጥፋ ደብተሯንም ዘግታ የቤት እመቤት ሆነች። ትዳር ነው ነገ ይስተካከላል ብላም ሶብሯን አጥብቃ ያዘች ማለት ነው። ነገር ግን ውጣ ውረዱ ገና መጀመሩ ነበረ። ባሏ ከጥቂት ጊዜያት በኋላ ጠባዩ መለዋወጥ ጀመረ። ስራ ፈታ፣ ሱስ ውስጥ ገባ። ቤት ውስጥ የነበረው ሰላም በጭቅጭቅና በንዴት ተተካ። በዚህ አስቸጋሪ ሁኔታ ውስጥ ሆና 2 ህፃን ልጆችን ወልዳ ነበረ። ለልጆቿ ስትል ብቻ ሁሉንም ነገር በደሉንም ስቃዩንም ዋጠችው። የአልጋ ቁራኛ የነበረች አማቷንም ያለምንም ቅሬታ ስታስታምማቸው ቆየች። ሆኖም ግን ፈተናው የረሂማን በር ማንኳኳቱን አላቆመም ነበረ። ከአመታት ስቃይ በኋላ ባሏ በድንገት ምንም አይነት ስንቅና መጠለያ ሳይተውላት ልጆቿንና እሷን ጥሎ ጠፋ። ረሂማ በዚች ቅጽበት ሰማዩ በላይዋ ላይ የተደፋባት መሰላት። በእጇ ላይ ምንም ገንዘብ የለም። የሚረዷት አረጋውያን ቤተሰቦቿም ሩቅ ናቸው። የቤት ኪራይ መክፈል አቅቷት ከ2 ህፃን ልጆቿ ጋር መንገድ ላይ የወደቀችበትን ያን ዕለት በህይወቷ ካየችው ጨለማ ምሽቶች ሁሉ የከፉ ነበሩ። በረጅሙ ሌሊት ልጆቿን አቅፋ ስታለቅስ ሸይጣን በተስፋ መቁረጥ ሹክሹክታ ተስፋ የለሽም ይላት ነበር። ነገር ግን በልቧ ውስጥ የነበረው የእምነት ብርሃን አላህ ካንቺ ጋር ነው የሚል ጥንካሬን ሰጣት። በማግስቱ ጠዋት የእንባዎቿን አሻራ አብሳ ተነሳች። ልጆቿንም ሰርታ ማሳደግ እንዳለባት ወሰነች። የመጀመሪያዋ ስራዋን በጣም ከባድ ነበር። በየቤቱ እየዞረች ልብስ ማጠብ፣ ሰፈር ውስጥ እንጀራ መጋገር፣ የቀን ስራ መስራትን ጀመረች። እጆቿ በእንጀራ ምጣድ ሙቀት እየተቃጠሉና እየተሰነጠቁ እግሮቿ በከተማዋ አስፋልት ላይ እየዛሉ እሷ ግን መራመዷን አላቆመችም ነበር። ቀን ሰርታ ልጆቿን ትመግባለች። ማታ ደግሞ ልጆቿ ተኝተው የልጅነት ህልሟን ትቀጥላለች። ያቋረጠችውን ትምህርት በምሽት ትምህርት ቤት እና የት ስኩል በድጋሚ ጀመረች። አመታት እንደ ጅረት ፈሰሱ። የረሂማ ውጣ ውረድና ልፋት ግን በከንቱ አልቀረም። ያንን አስፈሪ ማዕበል በጽናት የተሻገረችው ረሂማ የ12ኛ ክፍል ፈተና በከፍተኛ ውጤት አጠናቃ ዩኒቨርሲቲ ገባች። በቀን ስራዋን እየሰራች በማታ ትምህርቷን እየተከታተለች በአካውንቲንግ የመጀመሪያ ዲግሪዋን በደረጃ አጠናቀቀች። ዛሬ ረሂማ በአንድ ትልቅ ተቋም ውስጥ በሲኒየር አካውንታንት እየሰራች ትገኛለች። ያኔ መንገድ ላይ የወደቁት ልጆቿ ዛሬ በትምህርታቸው ጎበዝ ሆነው ደረጃ ላይ ደርሰዋል። ረሂማ ስቃይ የመጣው እሷን ለመስበር ሳይሆን ውስጧ ላይ ያለውን የወርቅ ማንነት አቅልጦ ለማውጣት እንደነበረ ትናገራለች። ውድ ተመልካቾቻችን ረሂማ 2ኛ ልጇን ልትወልድ ስትል
የገጠማት ፈተና ግን ከቁሳቁስ ችግሮች በላይ የነፍስ ትግል ነበር። ጽንሱ ማህፀኗ ውስጥ የተገለበጠ በመሆኑና ቤት ውስጥ የምታስታምማት አማቷ ካልጋ መነሳት ስለማትችል ምጥ በረታባት። ባሏ በወቅቱ በሱስ ሰጥሞ ስለነበረ ለረሂማ የሚጨነቅላት አንድም ነፍስ ባጠገቧ አልነበረም። ብቻዋን በምጥ ስትገላበጥ ቆይታ ጎረቤቶቿ በጩኸቷ ደንግጠው በሌሊት ወደ ሆስፒታል ወሰዷት። ነገር ግን እዛም ሌላ መከራ ገጠማት። ከፍተኛ ደም መፍሰስ በመግጠሙ ምክንያት ረሂማ የሞትና የህይወት አፋፍ ላይ ቆመች። ዶክተሮቹ ተስፋ ቆርጠው የነበረ ቢሆንም በአላህ ፍቃድ ግን ያህችን አስፈሪ ምሽት በሰላም ተሻገረች። ነገር ግን ከሆስፒታሉ ስትወጣ ገና በሰውነቷ ላይ የነበረው የኦፕሬሽን ስፌት ሳይድንና ደካማ ጨቅላ ህፃኗን አቅፋ ሳለች ነበር ባሏ ጥሏት የጠፋው። ታዲያ እቅፏ ውስጥ የጥቂት ቀናት ጨቅላ ህፃን ይዛ የኦፕሬሽን ቁስሏ ገና ሳይሽር የ3 ወር የቤት ኪራይ ባለመክፈሏ ምክንያት አከራዩዋ እቃዋን አውጥተው መንገድ ላይ ጣሉባት። በእጇ ላይ ምንም የሌላት ረሂማ ያንን የ3 ወር የቤት ኪራይ ከየት አምጥታ ከፈለችው ብላችሁ መጠየቃችሁ አይቀርም። እውነታው ግን እዚህ ጋር ነው ታሪኩን ተአምራዊ የሚያደርገው። ረሂማ ልጆቿን ይዛ መንገድ ላይ የወደቀችበት ዕለት ምሽት ሰፈሩ ቅዝቃዜ የበረታበት ዝናብ የሚጥልበት ነበር። ጨቅላ ህፃኗ በብርድ ስትታመም ያ አላህ ከቤት ባወጡኝ ሰዎች ፊት አታዋርደኝ ለዚህች ንጹህ ነፍስ ስትል በእንባ ተማጸነች። የአላህ እርዳታ ግን የራቀ አልነበረም። በዛች አስፈሪ ምሽት ረሂማ ከዚህ ቀደም በፍጹም አይታው የማታውቀው ነገር ግን በዛ መንገድ ላይ ድንገት በመኪና ሲያልፍ የነበረ አንድ የሀገር ሽማግሌ የእርሷን እና የልጆቿን ሁኔታ አየ። መኪናውን አቁሞ ቀረበና ታሪኳን ጠየቃት። ረሂማ እንባ የተናነቃት ሁኔታውን ስታስረዳው የሰውየው ልብ በአዘኔታ ተነካ። ያ ሰው አላህ የላከላት መልአክ መሰል። በወቅቱ የነበረባትን የ3 ወር ውዝፍ የቤት ኪራይ ሙሉ በሙሉ ከመክፈሉም በላይ ለቀጣዮቹ 6 ወራት የሚሆናትን የቤት ኪራይ በአንድ ላይ ለአከራዩዋ አስቀድሞ ከፈለ። በተጨማሪም ለልጆቿ የሚሆን ምግብና ወተት ገዝቶ ወደ ቤቷ በክብር እንድትመለስ አደረጋት። ረሂማ ያንን ዕለት ስታስታውስ የሰው ልጅ ጨካኝ ቢሆንም አላህ ግን በሰዎች ልብ ውስጥ ርህራሄን ይዘራል ትላለች። ያደግሰው የከፈለላት የ6 ወር የቤት ኪራይ የረሂማ ኦፕሬሽን ቁስሏ ድኖ ራሷን አበረታታ ስራ እንድትጀምር ትምህርቷንም እንድትቀጥል ጥልቅ የመሸጋገሪያ ጊዜን ሰጣት። ውድ የኡንስቶክ ተመልካቾቻችን የረሂማ ታሪክ የሚያስተምረን ትልቅ ቁም ነገር አለ። ህይወት ምንም ያህል ብታንኳኳን ማዕበሉ ምንም ያህል ቢበረታ ተስፋ አትቁረጡ። ከእያንዳንዱ ጥቁር ደመና በስተጀርባ የሚያበራ ፀሐይ አለ። ሶብርና ጠንክሮ መስራት የማይቀይረው ምንም አይነት የህይወት ጨለማ የለም። እናንተስ አሁን ላላችሁበት ውጣ ውረድ ምን ያህል ተዘጋጅታችኋል? በታሪኩ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ አሊያም በስልክ ቁጥራችን 01780101 ላይ አጋሩን። በሚቀጥለው ሳምንት በሌላ አስተማሪ ታሪክ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን ታሪኩን እንደተከታተላችሁት ነው ኢንሻአላሁ ተዓላ። ረሂማ እንግዲህ ጎበዝ ሴት ጠንክራለች፣ ለፍታለች፣ ሶብራለች። ከአላሁ ተዓላም እንግዲህ ዱዓ ተቀባይነት አግኝቶ ወደ ተሻለ ነገር ተለውጣለች። ተመልካቾች የተወሰነ ቤታቸው ላይ ይወያዩበት። ከአፍታ ቆይታ በኋላ ስንመጣ ከረሂማ ታሪክ ምንን እንማራለን የሚሉትን ነጥቦች ኢንሻአላህ የምንከታተል ወይም የምናካፍላችሁ ይሆናል። አብራችሁን ቆዩ። መርሐባ ተመልካቾቻችን ተመልሰናል። እናንተም የረሂማን ታሪክ እንዳወራችሁበት ተስፋ እናደርጋለን ኢንሻአላህ ተዓላ። በእኔ በኩል ረሂማ ላይ ያየኋቸው የተወሰኑ ዋና ዋና ነጥቦችን መጥቀስ እሻለሁኝ። ለምሳሌ የእምነትና የዱዓ የጸሎት ኃይል ወይም የዱዓ ኃይል ምን ያህል ከባድ እንደሆነ፣ ሶብር ወይም ትዕግስት ማለት እጅ መስጠት እንዳልሆነ ያኒ በቃ ሶብር አድርጋለሁ ማለት እጅ ሰጥቶ ቁጭ ብሎ እጅ አጣጥፎ ቤት ውስጥ መቀመጥ እንዳልሆነ፣ በትምህርትና ራስን መቀየር ምን ያህል አስፈላጊነት እንዳለው በትምህርት ሆነ በሌላ ጉዳዮች በስልጠናም ሊሆን ይችላል በሌሎች ነገሮች ራስን ማብቃት ራስን የተሻለ ቦታ ላይ ማድረስ ምን ያህል አስፈላጊ ነገር እንደሆነ በተለይ ደግሞ ለሴት እህቶቻችን ይሄ ነገር በጣም ወሳኝ እንደሆነ የሚያሳይ ነገር ነው። የሰው ልጅ ርህራሄ እና የዚህ ነገር ሰበቡ ለታላቅነት ደረጃ የሚያበቃ መሆኑ፣ ለአንድ ሰው ማዘን ለአንድ ሰው መራራት
ምን ያህል ለታላቅነት ደረጃ የሚያበቃ መሆኑን የሚያሳይ ነገር ነው። እንዲሁም ደግሞ ፈተናዎች ሰዎችን ከመጣል ይልቅ የሚያጠነክር ነገር እንደሆነ ፈተና በመጣ ቁጥር ወድቆ ከመቅረት ይልቅ የሚያጠነክር አይነት ነገር እንደሆነ የሚያሳይ ነው። በተለይ በቱርክ ያሉ ትላልቅ የበፊት አባቶች የሚሉት ንግግር አለ። ጀርባህን የማትሰብር ዱላ ታጠነክራለች ይላል። ያኔ ከሰበረ ያው ሰበረ ነው፣ ጀርባን ሰበረው ነው የሚባለው። ነገር ግን ጀርባህን ሰብሮ የማይጥልህ የሚመታህ ዱላ ያጠነክርሃል እንጂ አይሰብርህም የሚል ንግግር አላቸው። እና ከዛም አንፃር ፈተና ማንነትን የማጠንከሪያ እንጂ የመውደቂያ መንገድ እንዳልሆነ የሚያሳይ ነው ማለት ነው። የራሂማ ዋና ዋና ነጥቦች ማለት ነው። ምን ታላችሁ ኡስታዝ ከራሂማ? አንዲት ሴት ነበረች ወደ ወሎ አካባቢ ወረኢሉ ተብላ የምትባል አካባቢ ናትና በደርግ ክፍለ ጊዜ ላይ ነበረች ወይም በደርግ ዘመን እና በዛን ሰዓት የሆነ ቤት ይፈርሳል ምናምን ተብሎ ሲባል ከዛ ከሚፈርሰው ውስጥ የሷን ቤት ነበረ እና በጣም ለመነች ባለስልጣኖችን ምናምን እንዳይፈርስብኝ ብላ ግን አይ በቃ ይሄ ይፈርሳል ተወስኗል ምናምን ተብላ ስትባል ራሷን አጠፋች። ራሷን አጠፋች። ያንን ገበዳ አንጠልጥላ ራሷን የሰቀለችበት ሁኔታ አለ። ያ ቤት ግን ይፈርሳል ተብሎ የነበረው ቤት እስካሁን አለ። እሷ ሞተች፣ እሷ ሄደች። ቤቱ በደርግ ጊዜ ነው እንግዲህ ይፈርሳል ተብሎ የነበረው፣ እስካሁን ቤቱ አለ፣ እሷ ግን የለችም። እና ቅድም እንዳላችሁት ወገብን የማይሰብር ዱላ ከሆነ ያጠነክራል። አንደኛ የሆነ ውሳኔ ወይም የሆነ ፍርድ በሚፈረድበት ሰዓት ይሄ ፍርድ የመጣው ከማን ነው? የአላህ ፍርድ አይደለም ወይስ የአላህ ፍርድ ነው የሚለው ማየት። ሁለተኛ ምንም አይነት ነገር አላህ እንዲከሰትብን የፈለገው እንጂ አይከሰትብኝም። ይህንን አንድ ሰው በደንብ አድርጎ ካወቀና ከያዘ ነገራቶች ይቀሉታል። ሁለተኛ መያዝ ያለበት የት ነው? ዱንያዊ ላይ መሆኑን ነው። አሁን እቺ ሴት ትልቅ አርአያ ልትሆን የምትችል ናት። ዱንያ ናት። ዱንያ ብሎ ማለት የፈተና ሀገር ናት። ይህን የፈተና ሀገር ፈተናዬን እንዴት አድርጌ እወጣዋለሁኝ? አላህ በተለያየ አይነት ወለነብሉወነኩም ቢሸይኢን ሚነል ኸውፊ። እዚህ ጋር ዑለማዎች ምን ይላሉ? እኛን እንፈትናችኋለን ነው እንግዲህ አላሁ ስብሓነሁ ወተዓላ ባሪያዎቹን ይፈትናቸዋል። የፈተና ሀገር ነውና ወለነብሉወነኩም ቢሸይኢን በጣም ትንሽ በሆነች ነገር በጣም አናሳ በሆነች ነገር ማለት ነው። ቢሸይኢን በጣም ትንሽ በሆነች ነገር እንፈትናችኋለን። ቢሸይኢን ሚነል ኸውፊ በፍርሃት በረሃብ ገንዘባችንን በማጣት ንብረታችንን በማጣት ልጆቻችንን ሚስቶቻችንን ባሎቻችንን የምንወደውን በመውሰድ አላህ በትንሽ ነገር ፈተናችኋል። ታዲያ በዚህ በትንሽ ነገር ላይ ተፈትነን ከወደቅን ትልቅ ነገር ይመጣ ምንድን ነው? ስለዚህ አሁን እቺ ሴት ትልቅ አርአያ የምትሆነን በምንድን ነው? خلاص ሰውም ጥሎኛል፣ ዋናው አላህ ጥሎኛል ብላለ ማለት ነው። አላህ ትቶኛል ብለው የሚሉ አሉ በጣም ብዙ። ይሄን አላህ እኔን خلاص እንዲህ እንደሆነ አድርጎኝ ነው ብሎ ያልሆነ ነገር ውስጥ በለጠ የሚወድቁ አሉ። እቺ ግን ሰው ቢገፋትም ሰው እንግዲህ አከራዩም ምንም እንትን ማለት አንችልም። በዛ ሊኖር ይችላል፣ የሚተዳደረው በዛ ሊሆን ይችላል እና ገንዘቡ ያስፈልጓል። 3 ወር ያክል ታግሷል። አልሙሂም እቺ ሴት ግን ጥንካሬዋ ነው يعني احيانا በላ ምን ይሆናል ጥንካሬ ሆኖን ያንን ነገር እንድናልፈው የሚያደርገን ሁኔታ አለ። ችግር ብልሃትን ያስተምራል ተብሎ እንደሚባለውና ሐቂቃ ትልቅ ትምህርት የሚወሰድበት ነው። ላኪን ከዚህ ከልጅቷ ጋር ባይገናኝም አንዲት ፖይንት ግን ከዚሁ ጋር ከትዕግስት ጋር ለማንሳት የምፈልገው አንዲት ነገር አለች። ምንድነው ይሄ? ለምሳሌ የሆነ ሰው ለቅሶ ገጠመው። ለቅሶ በሚገጥመው ሰዓት እንደምንም ሰዎች ይሄንን ሰው አው ሴትም ከሆነች አባብለው ዝም ልክ እንዳስባሉ ምን ይመጣሉ?
ሌላ ሰዎች ምን እያሉ በረካ ሆኑ። አልቃሾች ብለው ጠቀሱልኝ። አልቃሾች ይመጣሉ። በግድ ሶብር ያደረጉትን ሰዎች ምን ያደርጋሉ? ይቀሰቅሳሉ። ገና ከውጪ ከዛ ከታክሲ ሲወርዱ አው ከመኪና ሲወርዱ የተሳሳቁ ሊሆን ይችላሉ። እንደዛ የሚመጣም አለ። የሐቂቃ ከዛም ጀምሮ እያለቀሰ የሚመጣም አለ። ግን ይመጣና ልክ የቱ ነው ቤቱ የማይሆነው ሲባል ከሌ እያለ ይጀምራል። ይሄ አንደኛ ጥሩ አይደለም። እነዛ ሶብር ያጡት የነበረውን እንደምንም ሶብር እንዲያደርጉት ሲደረግ ከዛ መልሼ ደግሞ እኔ ከእንደገና ማስጀመር። አንዳንዱ አላለቀሽም ተብዬ ይባላለሁ እንባል አቴንዳንስ ነው እንባል አልቅሶ መግባት አቴንዳንስ ነው። በለቅሶ ሳታለቅስ ይሄ ሳይደርሰኝ ለቅሶ ይወላኝ እንደሚባለው ሁሉ ሳያለቅስ ከገባ ልበደረግ የሆነ ነገር ማለት ነው። ለነዛም ልናስብላቸው ይገባል። እኔ በእነሱ ቦታ ላይ ሆኜ ራሴን አሞኝ ከለቅሶ የተነሳ ቁጭ ብልክ እረፍት እንዳደረኩኝ እኔ መከታዬ እንደዚህ እያለቀሰ በሚመጣበት ሰዓት ምንድነው መሆነው እኔ? ስለዚህ በእኔ ላይ የሚሰማኝ ነገር እዛ ሰውዬ ላይ ነው የሚሰማው። فلذلك ይህንን አላህን ልንፈራ ይገባል። አንደኛ ይሄ መከታዬ እንደዚህ እያሉ ማልቀስ ይሄ በሸሪዓችን አይቻልም። ይሄ አቴንዳንስ ያዘ የራሱ ጉዳይ። ሸሪዓዬ አታድርግ ብሎኛል፣ እስልምናዬ አታድርግ ብሎኛል። በቃ መርሐባ አላለቀሰም። ልበ ደረቅ እባላለሁ። አሽረፉ ኸልቂላህ ስንት ተብለዋል። አሽረፉ ኸልቂላህ እነዛ ታላቅ ነብይ ያልተባሉት የለም። በአሁኑ ሰዓትም ብዙ እየተባሉ ነው። ታዲያ እኔና እነሱ ማን ናቸው? የፈለገ ብንባል ማለት እና በጣም ብዙ እየተከሰተ ያለ እየተደጋገመ ያለ በተለይ ከወደ ደቡብ አካባቢ ላይ በሚመጣበት ሰዓት ለተወሰነ ቀናት ያክል በቃ መስት ነው መለቀሱ ነው አይደለም። ሐታ ሸሪዓው ምንድነው የሚለው? ሱብሃንአላህ አንዳንዱ የተካበደ ሊመስለው ይችላል ያኒ ስናገር ማለት ነው። ሸሪዓው ምንድነው የሚለው? አንድ ሰው ከሞተበት ቁጭ ብሎ ተዓዚያ የሚደርሰውን ሰው መጠበቅ የለበትም ነው የሚሉት። ስራውን ይስራ፣ ከዛ ሰው ከመጣ ያስተናግዳቸው እንጂ ይሄ ለቅሶ ይዞ እስከ 7 ቀን ድረስ ወይ አልነሳም ወይ ለ3 ቀንም ከሆነ አልነሳም እዛ ቁጭ ብሎ ብቻ እያለቀሰ የሚመጣው ማላቀስ ይሄ አይወደድም። የሚወደደው ምንድነው? ቀጥታ ለቅሶ ከሆነ ሸርዑ ያዘዘውን ይሰራል፣ ይቀብራል፣ ምን ይላል። ከተመለሰ በኋላ ለተዓዚያ የመጡትን ያስተናግዳል። ከዛ በኋላ ይልካቸዋል። ስራ ካለው ስራውን እየሰራ ነው የሚመጡትን እያስተናገደ እንጂ خلاص እሱ መንቀሳቀስ የለበትም እየተخدመ አው እዛው ቁጭ ብሎ አው ይመሳሰለ። ይሄ ሸርዓችን የሚደግፈው ነገር አይደለም። ለምን ቁጭ በሚልበት ሰዓት ህመሙን ነው የሚያስበው። ለቅሶውን እያሰበ ራሱን ነው የሚጎዳው። ግን አንድ ሰው እኮ ሲታመም ራሱ ምን ይባላል? አታዳምጠው ይባላል። ህመምህን አታዳምጠው፣ በሌላ ነገር ራስን ቢዚ አድርግ ይባላል። فلذلك እንደዛ ብናደርግ ኸይር ነው ለማለት እወዳለሁ። እንደዚህ አይነት በላ ላይ የወደቁ ሰዎችን መጫን አይደለም፣ ከቻልን ማገዝ፣ ካልቻልን ዱዓ ማድረግ እና አንዳንዱ መነሳትህን አይፈልግም የበለጠ የሚረግጥሃል። ይሄ አላህን እንድንፈራ ሊያደርገን ይገባል። የዚች ሴትም ያው ወድቆ መነሳት እንዳለ ማሳያ ነው። ከወድቆ ከመነሳትም ጋር ጎን ለጎን ደግሞ ምን ያህል ዱዓ ሙስተጃብ እንደሆነ በዛን ጊዜ አከራይዋ እንግዲህ አውጥተው በጣሏት ጊዜ ወደ የዱዓ ቂብላ ወደ ሆነው ወደ ሰማይ አንጋጣ ያ አላህ ብላ ነው የጮኸችውና አላህ Subhanahu Wa Ta'ala ደግሞ ወዲያው ነው መልስ የሰጣት። ያኒ ሰበብን አላህ Ta'ala እንደሚያደርግ ከሰማይ ገንዘብ ላይወርድ ይችላል፣ ወርቅ ላይወርድ ይችላል፣ ወይም ደግሞ ቆፍራ ላታወጣ ትችላለች። ኢነማ እሷ ወደ አላህ Ta'ala ጮኸች። አላህ Subhanahu Wa Ta'ala ደግሞ ወዲያው ነው ያንን ሰው ሰበብ አድርጎ ላከላት ማለት ነው። ሌሎች ሰዎች ቢሆኑ በሷ ፋንታ ሌላ እናት ሆና ልጆቿ እንደዚህ ሆኑባት ወደ ውጭ ተባረረች ብትሆን ኖሮ ቀጥታ የሚሄደው ወደ ልመና ነበር። እቺ ራሂማ ግን ጉብዝናው ምንድነው? ያቺን ቀን ሰውየው የ6 ወር የቤት ክራይ ከፍሎ ካስታገሰላት በኋላ ቀጥታ ወደ ስራ ነው ሄደችው። እንግዲህ ኦፕራሲዮን ናት፣
ከእንደገና ልጅ አላት። ያኒ አራስ ናት እቺ ረሂማ። እንደዛ መሆኗ እጅ ሳትሰጥ ወዴት ነው ሄደችው? ቀጥታ ወደ ልብስ ማጠብና እንጀራ መጋገር ነው ቀጥታ የገባችው። ወደ ልመና አይደለም የሄደችው። ልጆቼ እንዲሆኑብኛል። አይ በጣም አዲስ አበባ ላይም ሌሎች ከተማዎች ላይ እናያለን። ልጆቻቸው በጣም ትንሽ ልጆቻቸውን አቅፈው የሚለምኑ ከአቅም በላይ የሆነ ጉዳይ ሊገጥም ይችላል በእርግጥ። ነገር ግን እሷ ቀጥታ ወደ ልብስ ወደ ማጠብና ልጆቿን ወደ መመገብ ነው ሄደችው። ከዛስ ትምህርቷን የማታ አደረገችው። ልጆቿን ቀን ትመግባለች፣ ከዛ ደግሞ ማታ ላይ እንግዲህ ትምህርት ትማራለች ማለት ነው። ስለዚህ ይሄ በጣም የሚገርም ነገር ነው ማለት ነው። በትምህርቷም በጣም ጎበዝ ሆና ነበር። ዩኒቨርሲቲ ገብታለች። ከዩኒቨርሲቲ በኋላ ደግሞ እንግዲህ አካውንታንት ሆና መቀጠር የቻለችበት በጣም ድንቅ ነገር ነው። እና በነገራችን ላይ የረሂማ ታሪክ ሲነሳ አንድ ሰውን አስታውሰኝ። አንድ ሰው ይነገረኛል። እኔም ልጅቷን ማውቃታለች እና ሙስሊም ነበረች። ይህን ያህል የልጅ አይነት ታሪክም የላትም። ቤተሰቦቿ ክፍለ ሀገር ነው ያሉት ሩቅ እና እሷ ለስራ ሌላ ሀገር ትሄዳለች። በምትሄድበት ጊዜ እዚህ አዲስ አበባ ላይ ተከራይታ የነበረው ቤት ላይ እቃ አላት። ያው መኖሪያ የምትኖርበት ቤት ውስጥ የሚያስፈልጉ ነገራቶች፣ ፍራሽ የመሳሰሉ ልብስ ነገራቶች አሉና እሱን ትታ ነው ሄደችው እና ከመመለሷ በፊት የኪራዩ የሚከፈልበት ቀን ያልፍና ወደ 2 ወር አካባቢ ያልፋል። እሷ ስራው ሳያልቅላት ሲቀር ታሳልፋለች። ይሄን 2 ወር 3 ወር ታሳልፋለች ማለት ነው። እሷ እዛ በሄደችበት ከዛ ስትመለስ ምንድን ያገኘችው? ልብሶቿ ውጭ ላይ በኩርት ፌስታል በምን ፍራሹም ምንም ሁሉ ነገር በኩርት ፌስታል ውጭ ላይ ዝናብ በሚመታበት ቦታ ላይ ሆኖ ያ ቤት ሌላ ሰው ተከራይቶት አከራዮቹ ማለት ሌላ ሰው አከራይተውበት ቁልፉን ሰብረው ሌላ ሰው አከራይተውበት የእሷን እቃ ደግሞ ውጭ ላይ አድርገው ነው የጠበቋት። እና አላህ ይጠብቀን። ምንድን ያደረገችው እሷ? አከራዮቹ ምንድናቸው አሁን ለማስጠንቀቅ የሚያክል ሙስሊሞች ነበሩ አከራዮቹ ይሄን ነገር ያደረጉት። እና እሷ ወዲያውኑ ስትመጣ ምንድነው አየችውና የምትፈልገውን ነገር አየች። እንዳለ ዝናብ በስብሷል፣ ፀሐይ መቶታል፣ ዝናብ በስብሷል፣ ምንም ነገር የለውም። በቃ የሆነች ነገር ነው አነሳ ያለችውና እሱን ይዛ ወጣች። ከዛ ምንድን ነው ያደረገችው እሷ? ሙስሊሞች አይደል እንደዚህ ያደረጉባት፣ ከእስልምና ነው የወጣችው እሷ። እንደዚህ ያደረጉኝ አይደል ብላ ያው እነሱም ለዚህ ሰበብ መሆናቸው በጣም መጥፎ ነገር ነው። እሷም ደግሞ ሶብር እንደማድረግ ይሄ ማንኛውም ሰው ሊያደርገው የሚችለው ቀልቡ ደረቅ የሆነ ሰው ሊያደርገው የሚችለው ነገር ነው። ሙስሊም ሆነ ምናምን ሳይሆን ለሰው ማያዝን ሰው እንደዚህ ማያደርግ ሰው የሚያደርገው ነገር ነው። ቢያንስ ደውሎ እቃሽ እንደዚህ ቦታ ነው ነይ ውሰጂ ወይ ደግሞ አትመጭም ወይ የሆነ ጥላ ላይ ቢደረግ የሆነ ሸራ እንኳን ቢሸፈንበት እና ምንም መረጃም ሳይኖራት እቃው እዛ ሆኖ ነው ያገኘችውና ስትመጣ ወዲያው የምትፈልገውን የሆነች ነገር አነሳች። ከዛ ከእስልምና ከቤቱም ከእስልምናም ነው የወጣችው። እና አሁን የረሂማ ጉዳይ ደግሞ በጣም ከባድ ነገር ነው። የእሷ ሶብር ትልቅ ነገር አለው ነው። አሁን የዚች ትንሽ ለደቂቃ አለመሶበር እንዲሁም ደግሞ በእምነት ላይ ያላት ጽናት ጠንካራ ለመሆኑ በእምነቷ ጠንካራ ለመሆኗ ነው ይሄን ነገር ያመጣባትና አላህ ይጠብቀን። ለማስጠንቀቅም ያክል ለተከራይም ለአከራይም ለማስጠንቀቅ ለዚህ ነገር ሰበብ ከእንደገና ባሏ ጥሏት ነው የጠፋው። ረሂማ ይሄም አለ። ይሄ ሲጨመር ደግሞ እንግዲህ አስቡት በጣም ከባድ ነው። ከጎን ያለ አብሮ ያናኖረኛል ተብሎ የተገባበት ትዳር እንግዲህ በዛ ላይ ደግሞ የሱ እናት ያለችበት ቤት ነው። ታሪኩ ላይ እንግዲህ ያልገለጹልንም እናትየዋ የሱ እናት የት እንደሄዱ ጥሏቸው ነው ሄደው። እሷ ለረጅም ጊዜ ስታስተማማት ነበር። ከዛ በኋላ የት እንደሄዱ ታሪኩ ላይ አልተገለጸም። እርግጥ ቢሆንም እንግዲህ በሶብሯ የሱን ጥሏት የጠፋውን እናት ራሱ ስታስታምም ነበር። ሶብሯ ከፍተኛ መሆኑን የሚያሳየን እንዲሁም ደግሞ ችግሯ ከፍተኛም ሶብሯም ከፍተኛ መሆኑን የሚያሳየን ይሄ ነው። አንደኛ ጥሏት ሄዷል። ሁለተኛ ልጅ አላት፣ እንዲሁም አራስ ልጅ አላት። እሷም ማን ነው ልጅ አላት፣ እሷም አራስ ናት። እንዲሁም ደግሞ የሱ እናት አለች፣ ታማሚ እናት። 3 ነገር ነው ያለው። እንዲህ ስትቆጥረው በጣም ከቤት መውጣት አለ፣ ስራ ለመኖር አለ፣ ብር ለመኖር አለ፣ መስራት አለ፣ ኦፕራሲዮን ናት ምናምን በጣም ብዙ ነገሮች ነው ያሉበት። የሚጠብቅ ሰው የለም። አሁን ሰው እኮ ልጅም ኖሮት የሚጠብቅልኝ ሰው የለምና እቺ መስራት አልችልም ብሎ ለረጅም ጊዜ እስከ ምናምን ዓመት
አቤትም ይሆናል እና የረሂማ ታሪክ ከጅምሩም ታሪኩ ላይም እንደተገለጸው እንግዲህ ጎበዝ ተማሪ ናት፣ ለቤተሰቧ ታዛዥ ናት። አላህ ደግሞ ለቤተሰብ የሚታዘዝን ሰው ያመችለታል ሁሉንም ነገር በሰዓቱ። ለዛ ሰው ከባድ ቢሆንም እንዲሆንኩ ቤት በቃ ስራ በዛብኝ ወይ እንዲሆንኩ ቢልም አላህ ወላጅን ለሚካደም ሰው በራሱ መንገድ ይካድመዋል። እና አሁን ረሂማ መጀመሪያ ለምሳሌ የኛ ሸሪዓ አለ፣ ባህል አለ። ሸሪዓ ከባህል ጋር የሚጻረር ምንም ነገር አያደርግም፣ የተሻለ ቢሆን እንጂ ሸሪዓ የሚያደርገውና ረሂማ ወደ ማታውቀው ትዳር ስትገባ መጀመሪያ ብዙ ወላጆች አሁን ላይም የሚያደርጉት ስላሉ ለማሳወቅ ያህል ነብዩ አለይሂ ሰላቱ ወሰለም ከመዳራቸው ኒካህ ከማረጋቸው በፊት ልጆቻቸውን ይጠይቁ ነበር፣ ትፈልጋላችሁ ወይ? ካልፈለጉ ሊቀር ነው። ነብዩ አለይሂ ሰላም ማለት ማንም ምንም ልሁንላችሁ እንኳን አይደለም ልጆቻቸው እስቲልኛ ድረስ እንኳን አድርጉልን አይደለም በቃ ይፈልጉትን ምን እንሁንላችሁ የምንላቸው ናቸው። ማዘዝ ይችላሉ፣ መብታቸው ነው። እንዲህ አድርጉ ካሉ ሁሉም ሰው በደስታ ነው የሚያደርገው ሐታ ባይመቸው እንኳን። ግን ምንድነው የሚሉት? ትፈልጋላችሁ ወይ? ካልፈለጋችሁ ይቀራል፣ ከፈለጋችሁ መርሐባ ነው ብሎ የሚጠይቁት። የኛ የእስልምና ሀያት ምንም እኛ አዲስ ምን ፈጥረው ነገር የለም። ከአመጣጣችን ከአወላልዳችን እስከ አሟሟታችን ከምራቅ አተፋፍ እስከ ምግብ አበላል እስከ መኝታ አተኛኘት ሁሉ ነገር ተዳስሷል። ከዚህ በፊት የነበረውም ወደፊት የሚመጣውም ሙሉ የተጠቀሰ ነውና የራሱ የሆነ የእስልምና መመሪያ አለው። እና አሁን እቺ ልጅ ጥሩ ትምህርት ደረጃ ላይ በመጀመሪያው ይሄን ሁላ ነገር ሳታልፍ ልደርስ የምትችልበት መንገድ ነበረ። ይሄ ተገዶ በባህል መሰረት ተገዶ ትዳር ባይመጣና ባትገባ ኖሮ ማለት ነውና እቺ ልጅ ደግሞ መጀመሪያም አላሁ ተዓላ ታዛዥ ጽኑ እንደሆነች አውቆ ነው ይሄንን ነገር ያዘጋጀላት። አላህ ምንም ነገር ከመፈጠሩ በፊት ስለሚያውቅና አንዳንድ ደግሞ ሶብር የሌለን ሰዎች የኔ አይነት ሰዎች ብንሆን በወላጆች በእንደዚህ አይነት ግፊት እንዲህ አይነት ውስጥ ከገባን በኋላ በረሂማ መንገድ እንውጣዋለን ወይ? ልጆቻችን በረሂማ መንገድ የሚያልፉት ይመስለናል ወይ? ለምን ብዙ ወላጆች በልጆቻቸው ስቲል የሚጸጸቱ አሉ። ምን ነው ባላረኩት፣ ግማሹ ልጁን አጥቶ ግማሹ ያልሆነ ቦታ ወድቆበት ምን ነው ያን ቀን ይሄን ባላረኩ ኖሮ የሚል በጣም ብዙ ወላጅ አለ በየቤቱ በልጅ የተነሳ። ልጅም እንደዛው በወላጅ የተነሳ ምን ነው የዛን ቀን ቢባረኩ ምን ነው እንዲሆንኩ የሚልም አለ። እና ይሄ ነገር እንዳይመጣ ትዳርም ሲባል በመጀመሪያ ልክ እንደ ነብዩ አለይሂ ሰላም በሱናው መሰረት የፍቃደኝነትን የመጠየቅ ነገር። ሁለተኛ ደግሞ ረሂማ በጣም ጠንካራ ሴት ናት። አንዳንዴ እልህ የሚባል ነገር አለ። ሶብር ቢኖረንም እልህ ካለብን ይጠፋፋሉ። ማለትም ዳስተር ነው እልህ፣ ሶብርን ያጠፋል። እንደውም ለምን ብዬ ምናምን ብለን ምንገባበት ነገር አለ። አሁን ጥሩ አኽላቅ የመኖሯ ምልክት ምንድነው? ሶብሯን ከምንም ነገር ጋር አለማነጻጸሯ። ለምሳሌ እንደውም እኔን ጥሎኝ የደናቱን ጥዬለት ሄዳለሁ ማለት ትችል ነበር። ሁላችንም ጋር ያለ ስሜት ነው። ለምን ልጆችን ጥሎብኝ ከሄደ እኔ እሱን እናት ለምን ካድማለሁ ማለት ትችል ነበር። እልህ ቢኖርባት መጥፎ ባህሪ ቢኖርና እንደዛ አለማድረጓ ደግሞ በጣም የተለየ ትምህርት እንድንማርበት ያደርጋል። ሰብአዊነት፣ ጥሩ ባህሪ፣ ጥሩ ነገር መልሶ ደግሞ ራሳችንን ነው የሚከፍለን። ለናቱ ለሱናት የዋለችው ውለታ አላህ መልሶ አልጣላትም። አንድ ሌሊት እንኳን አላሳደራትም። አላህ እንደዚህ ጥበበኛ ነው። በቃ ፈጥኖ ደራሽ ከኪሳችን በላይ ማለት እና እንደዚህ አይነት ባህሪን ለመላበስ በጣም ጥሩ ትምህርትን የምትሰጠናት። ከዛ ባለፈ ደግሞ ለውቀት ያላት ቦታ ለምሳሌ አሁን እንዲህ አይነቱ ጣውረድ ከገባሽ በኋላ በቃ እንደምንም ብዬ ልጆቹን ሰርቼ ምናምን ላሳድግ ብላ ብቻ ይሄን ሐሳቧን አለመገደቧ ለኔ ትልቅ ትምህርት ሰጥቶኛል። ራሷን በትምህርት አብዴት ማድረግ እንዳለባት፣ ተምራ የተሻለ ነገር ላይ መድረስ እንዳለባት ያንን አለመዘንጋቷ በነበሩት ጣውረዶች በቃ ልጆቼን ብቻ ብላ ለምን መማራችን ለኛም ለልጆቻችንም ለወላጆቻችንም ለማህበረሰቡም ስለሚጠቅም እሱን ነገር አለመዘንጋቷ እሱን ማስቀደሟም ያም ትልቅ ትምህርት እንድንወስድበት በተለይ ለኛ ለሴቶች ትልቅ ትምህርት እንድንወስድበት የሚያደርገን ነገር ነው። ከዛ ባለፈ ቆይኔ እስክማር ድረስ ልጆቼን የተወሰነ ጊዜ እንትን ይበሉና እኔ ከተማርኩ በኋላ አስተምራለሁ ብላ ልጆቿንም ወደ ኋላ አላደረገችም። ልጆቿን በትምህርት በጣም ጥሩ ውጤት ያመጡ ልጆች ነበሩ። እንግዲህ እነዛ ከጎዳና ላይ አብረዋት ወጥተው የነበሩ ልጆችና እነሱንም ማስተማር መቻሏ ደግሞ ሌላ ጥንካሬ ነው። እና ይሄ ነው ብቻ ይሄ ነው የሚባል አይደለም። በዚህ በትንሽ እኛ ባየነው ውጣ ውረድ ውስጥ እኛ በሰማነው ውጣ ውረድ ውስጥ በጣም ብዙ ትምህርት በውስጡ ነበረበት። ብዙ ውስጥ መልካም ነገሮች ነበሩት።
ትክክል። እንግዲህ ሁሉም የሚመለከት ይሄንን በዚህ ሀያት ውስጥ ያለፈም ይኖራል፣ እያለፈ ያለም ይኖራል። አልፎት እንግዲህ አሁን ልክ የረሂማ አይነት ስኬት ውስጥ የደረሰም ሊኖር ይችላል። እናቴ አባትም እናትም ሆነን ያሳደገችን ብለው የሚያወሩ በጣም ብዙ ሰዎች አሉ። ያለፉበትን ታሪክ እናቶቻቸው ያለፉትን ታሪክ በጣም ከባድ ነው። አሁን ጊዜው እንደውም ትንሽ ሻል ያለ ይመስላል። ብዙ ነገራቶችን ማየት፣ ብዙ ነገራቶችን መስማት፣ ብዙ ነገራቶችን ማድረግ የሚቻልበት ጊዜ ነው። ከዛም ሆነ ከዚህ ረሂማ ግን አንደኛ ናት። በጣም ጎብዛለች። ራሷንም ልጆቿንም የተሻለ ቦታ ላይ ማድረስ ትችላለች። ሁላችንም ኢንሻአላህ በአዱንያ አላሁ ተዓላ የሚፈትነንን አሁን ሙስጠፋን የተጠቀሰው ደግሞ አላህ የፈተናቸው በአዱንያ ብቻ ሳይሆን የፈተናት በዲኗም ነው። አላህ የፈተናት ያንን ፈተና ወድቃለች። ሱብሃንአላህ። አላህን ሁሉ ጊዜ መማጸንና ዱዓ ማድረግ ያለብን ከፈተነን በምን እንዳይፈትነን ነው? በዲናችን እንዳይፈትነን። በዱንያ መፈተን አላሁ ተዓላ ሊያሳልፍልን ይችላል በዱዓ ኢንሻአላሁ ተዓላ። ረሂማ የነበራት የዱዓ ጥንካሬ ደግሞ የሚነገር አልነበረም። በጣም የሚገርም ነው። አላኩል ያህል ይሄን ይመስል ነበረ። ሌሎች ደግሞ የምትመለከቱ ልክ እንደዚህ አይነት ታሪክ ያላችሁ እዚህ መታችሁ ማጋራት የምትፈልጉ ወይም ታሪካችሁ አጋርታችሁ ሌሎች እንዲማሩበት የምትፈልጉ ካላችሁ ተመሳሳይ አይነት ጉዳዮች ማለት ነው በ0901780101 ላይ የጠቀሳችሁ ልታማክሩን ትችላላችሁ። ምስኩሱና እንደቀጠለ ነው። አብራችሁን ቆዩ።